እንደ ሒስድ ፍትሃዊ ዳኛ የለም። በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢህ ፈቀተለህ። ሒስድ ሕይወትህን ያጠፈዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፈዋል። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ደብ ዓለይኩም ዳኡል ኡመም፣ የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ። ሒስድ የሚባል ላ ተሐሰዱ ፊ ሰሒሐይን፣ ሒስድ አትገባቡ፣ አንዳንዱን አይመቀኙ፣ አላህን የሰጠ ያን ችሎታ። ወላ ተባገዱ፣ አትጠላሉ። ወላ ተቃጠዑ፣ ዝምድናን ጓደኝነት አትቁረጡ። ወኩኑ ዒባደላሂ ኢኽዋና፣ የአላህ የምትዋደዱ ወንድማማቾች ሁኑ። ለማጥፋት አትሩት። በንግዱ ከተሳካለት አላህ እንዲሰጥ ለምነው፣ አንተ ምሩት። እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል። እብኑ ሐዝም ጡቁል ሐማማ ሚል ኪታብ አላቸው። ታዋቂ ዓሊም ናቸው። አንደሉስ ውስጥ የአሁኗ ስፔን ላይ የተከሰተን በነጋዴዎች መሃል ፉክክር መጽሐፋቸው ላይ ያስቀምጠውታል። ጡቁል ሐማማ ይላል። እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል። አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር፣ ንግዱ የተሳካለት፣ የነካው ሁሉም ያተርፍለት። ታዲያ ይሄ ስኬቱ አራት በሚጠሉት ጓደኞቹ ጥርስ ውስጥ ከተተ። ሁሌም ይመቀኙታል፣ ሁሌም ይሐስዱታል። ተሳካለት፣ ሆነለት፣ አደገ፣ ያመጣው ይሸጣል፣ የነካው ያተርፋል። ሐሰዱት። አንዴ እሱን ለማወክ ወስነው አንድ ጁምዓ ወጡ። እሱም እንደለመደው ጀለብያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ። መንገድ ላይ ጠበቁት። አስቆመው። አንዱ እንደምን ደህና አደርክ፣ ዛሬ ደግሞ አምሮብሃል፣ በተለይ ቢጫው ጥምጣምሃል። ሰውየውም ዞር አለና አረ ጥምጣሜ ነጭ ነው ብሎ ተደ። አይ ቢጫ ነው ግን አምሮብሃል ብሎ ተለይ። ሰውየው ምን ነካው ብሎ መንገዱን ቀጠለ። ትንሽ እንደተጓዘ ሌላኛው ጠበቀው። ዛሬ አምሮብሃል፣ እንዴት ነህ አለው። በተለይ ሰማያዊው ጥምጣምሃል። እንዴ ምን ነክቶሃል? ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ነው ግን አምሮብሃል፣ ተለየው። ሳይኮሎጂካሊ አታክ አረጉት፣ አከታተለ። ሱቁ ከመድረሱ በፊት ሶስተኛው ጠበቀ። ከፈሃለ ካምሮብሃል ዛሬ በተለይ ቀዩ ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ዛሬ ሰው ነው የተሳሳተ፣ እኔ ነኝ የተሳሳተ። ጥምጣሜ ነጭ ነው አሉ ጫፉን አምጥቶ። ቀይ እንኳን ቀይ ነው ግን አምሮብሃል። ሰውየው ሰማያዊ፣ ጥቁር፣ ቀይ ያለ ሱቁ ውስጥ ገባ። ሱቁ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ። ዛሬ እንዴት አምሮብሃል፣ ንጋቱን መስልሃል፣ በተለይ ቢጫው ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ጥምጣሜ ነጭ ነው ውጣልኝ አለው። ተበሳጨ፣ ጮኸ ይላሉ ኢብኑ ሐዝም። ከዛም ራሱ ማውራት ጀመር። ቢጫ፣ ጥቁር፣ ነጭ አቅሉ ተነካ ይላል ኢብኑ ሐዝም። ምን ያሉ ይህ ሰው በሂደት አበደ ይላል። አንደሉስ ጎዳና ላይ ይህም ባለ ሀብት ከሀብቱ ከስሮ ራቁቱን እየሄደ ሕፃናት በድንጋይ ሲያባሩት መለከት ነበር ይላል። አላህ ውስጣችን ከሐስድ ያዝነው።